አይ ቲንክ እኔ ብዙ ጥያቄዎች ያለብኝ ልጅ ነኝ። የግል የነፍስና ሜቢ ብዙ ማላውቀው ነገር ያለው እስልምና ላይ ብቻ ነው ብዬ አስባለሁ። ትንሽ መማሩን ፈልጌው ነው ከምትናገሩት እና ከምታስተምሩት ነገር መወስደውን ነገር ልውሰድ እና ወደ መጠየቁ ትንሽ ቆይቼ ብገባ ብዬ ነው። እታችሁኝ ግን መስማት እችላለሁ። ምናልባት አርፌ እንድቀመጥ ብዬ ነው ገስት ልኬ ቁጭ ያልኩት። በጣም ይቅርታ። እሺ ተቀመጪ፣ በቃ ተቀመጠው። እሺ ችግር የለውም፣ ማዳመጥ ትችላለሽ። ወገናችን ግን ሄለን ከየት ቤተ እምነት ነሽ? እኔ በብዙ መንገድ አልፌ በፕሮቴስታንት የነበርኩ ልጅ ነኝ። አሁን እሱም ላይ ደግሞ ጥያቄ ተፈጥሮብኝ ነፍሴ ያላረፈች ሴት ነኝ። ያ ኦኬ። ታዲያ ሄለን ለምን እንደዚህ አናደርግም? ለምን ኔናች ዝም ብለን ሀሳቦች አንወያይም? ፈቃደኛ ከሆንሽ ማለት ነው። ምን አይነት ሀሳቦች እንወያይ? ሀሳቦች ሲባል ምሳሌ በቃ ስለ አምላክም ስለ መጽሐፍትም ስለ ነቢያትም ዝም ብለን አንድ ሁለት ሀሳቦችን እናንሳ። በዛውም አንቺ ግልጽ እንዲሆንልሽ ማለት ነው። ኦኬ እሺ ሄለንዬ፣ አሁን መስፈርት እናወጣለን። መጀመሪያ መስፈርት ስናወጣ አንድ እምነት ትክክል የሚሆነው ምን ሲሆን ነው? ትክክል የሚሆነው ምን ሲሆን የሚለው መጀመሪያ እንስማማ። ሄለን እስኪ መስፈርቶች ካሎች ንገሪኝ አንቺ። አላቅም። አሁን ላይ ነፍሴ ሁሉ ጥያቄ ውስጥ ያለችበት ሁኔታ ላይ ነው ያለሁት። እሺ ግን አምላክ እንዳለ ታምኛለሽ አይደለ? ተመልሼ ነበር ፈጣሪ የለም ከማለት ተመልሼ ኦኬ አምላክ አለ ብዬ መጽሐፍ ቅዱስ አንብቤ ገባኝ በራልኝ ብዬ የተረጋጋው ሰው ሆንኩ ብዬ ነበር። ግን አሁንም አልተረጋጋውኝ። ስደት ላይ ነበርኩ። ሞር ወደ ሀገር ስገባ ነገሮች አወዛጋቢ እየሆኑብኝ መጡ ማለት ነው። ከተጻፈው መጽሐፍ ጋር እያንዳንዱ ድርጊቶች አንድ ላይ የሚሄዱ አይደሉም። ብዙ ጥያቄዎች አሉ። ስለ እስልምና ደግሞ የማውቀው ምንም ነገር የለም። አርፌ ልቀመጥ ያለ ሃይማኖት ብዬም ለራሴ ስላት ነፍሴ ሊተረጋጋልኝ አልቻለችም። ለዛ ነው እንደውም ከአዲሷ ጋር እያወራን ነበር በበቀደም። እስኪ ቆይ ምናምን ተባብለን ተመካክረን ነበረ እና ችግር የለውም በዚህ መንገድ ባስረዳሽ ይገባሻል፣ እንደዚህ ባወራሽ እንደዚህ ባዋይሽ ይገባሻል ብለህ የምታስበውን ነገር ሁሉ ልትነግረኝ ትችላለህ። እኔም ፈቃደኛ ነኝ ለመስማት። ኢንሻአላህ ወገናችን ሄነን ጥሩ መንገድ ላይ ነው ያለሽው። አልሐምዱሊላህ። አንድ ሰው እስልምና መፈለጉ እውነትን መፈለጉ የሚደነቅ ነገር ነው። በዚህ እናደንቅሻለን፣ እናከብርሻለን። እውነት መፈለግሽ ማለት ነው አንደኛ። ግን ኢንሻአላህ አሁን አንቺ ሚወታጉ ስቲ እሺ። ስለዚህ ሄለን አሁን የምናደርግ መሰለሽ ክርክርም ሳናደርግ ጀስት ሀሳቦችን ብቻ እናነሳለን። ያው ንገሪኝ ስላልሽኝ ኢንሻአላህ ያው አሁን አልሐምዱሊላህ አንቺ አምላክ አለ ብለሻል። ችግርሽ ምንድነው? ወይም ያልገባሽ ነገር ምንድነው? የአምላክ ማን ነው የሚለው ነው። ኦኬ። ስለዚህ አምላክ ሊሆን የሚችለው ማን ነው የሚለውን ነገር በእስልምና በክርስትና ያለውን ነገር እነግርሻለሁ። ከዛ ደግሞ እስልምና ምን እንደሆነ ኢንሻአላህ አስተምርሻለሁ፣ ሀሳቦችን አነሳልሻለሁ። እሺ ሄለን ወገናችን ሄለን አንድ አምላክ እንዳለ ታምኛለሽ? አምናለሁ። አንድ አምላክ እንዳለ ታምኛለሽ? ያ ኦኬ። አንድ አምላክ ነው ያለው። ይሄ መስማታችን ጥሩ ነው። ምሳሌ ብትመለከቺ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እግዚአብሔር እንደዚህ ይላል፣ ሽማ እስራኤል አለ። እስራኤል ሆይ ስማ አለ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ስለዚህ አምላክ አንድ ነው አለ አይደለ? በዚህ ትስማሚያለሽ? እስልምናም ላይ አለ ኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ነው ይላል። ግን አሁን ችግሩን መሰለሽ ሄለን፣ አንድ አምላክ በክርስትና አለ? ያ አንድ አምላክ አለ ብለን ነው የምናምነው። አንድም ሶስትም ናቸው በሚለው አይደለ? እሱ ጥያቄ ቢኖርም ግን ደግሞ የኔን ጥያቄ ልጠይቅህ። እሺ ጠይቂ። እሺ አምላክ የእውነት ካለና ፈጣሪ ለእኛ ይህም ይራራና የሚወደን ከሆነ ለምንድን ነው እዚህ ሁሉ ውዝግብ ውስጥ የሚከተንኛ ነው? እኔ አሁን እንደ አንድ ሴት ነኝ፣ ምስኪን ነኝ፣ አሳዝናለሁ። እንደ ማንኛውም ወጣት ሆኜ መኖር ፈልጋለሁ። ግን ደግሞ አልችልም። ነፍሴ ሁሌ ትጠይቃለች። ምናልባት ተሰድጄ ያየኋቸው ሀገራቶች አሉ። እንደነሱ ሆነን ለምን አልተወለድንም? ለምን አንድ አምላክ አለ ተብሎም የሚታሰበው እዚህ ቦታ ላይ ካልሆነ ለምን እዛ ቦታ ላይ አልፈጠረንም ብዬ ጥያቄ ይፈጥርብኛል። እና ትክክለኛው አምላክ ማንም ይሁን ማን ለምን ይሄን ነገር አላደረገልንም ለእኛ የሚል ጥያቄ ውስጥ ነው ያለሁት አሁን ላይ። ጥሩ ጥያቄ እንሻለ። ይህም ባጭሩ ልመልስልሽ እና ከዛ ወደ ሀሳባችን እንመለሳለን።
አልሐምዱሊላህ ወከፋ። መጀመሪያ ወገናችን ማወቅ ያለብሽ ነገር እስልምና ግልጽ ነው። አምላካችን እስልምና ግልጽ አድርጎ ነው ያመጣው። ኦኬ አንድ ሰው አይቶት አምኖት ሊቀበለው የሚችል ነው። ግን አንቺ ምንድን ነው ያልሽኝ? በጣም ብዙ እምነቶች አሉ። ክርስትና አለ፣ አይሁድ አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ሙስሊም አለ። የትኛው ትክክለኛው? ለምን አምላክ እንደዚህ ያወዛግበናል ነው? አምላክ ሰዎችን አያወዛግብም። አምላክ ፈጠረሽ። ከፈጠረሽ በኋላ እንድታስቢ አድርጎሻል። እንድታስቢ አድርጎ ግን አልተወሽም። ነብያት ሲልክ ነበር። አይሽ አይደለ? አምላክ አንቺ ላይ ዝም ብሎ ቢተውሽም አምላክ ነብይ ባይልክ ይሄ በደል ነበር። አምላክ በድሎሻል ይባል ነበር። ግን ደግሞ አምላክ ለአንቺ ስለሚያዝን አንቺ ቀጥተኛው መንገድ እንድትመሪ ስለሚፈልግ ምን አደረገ? ነቢያትን ላከ። ኦኬ እነ አብርሃም ተላኩ፣ እነ ሙሴ ተላኩ። የተለያዩ ነቢያት መጡ። የተለያዩ ነቢያት መጥተው ያስተማሩት ድረስ አንድ አምላክ አምልኮ ነው። አይሻለ? ስለዚህ ሄለንዬ አምላክ አልተሆንም፣ ነቢያትን ልኮንላል። መጽሐፍ ቅዱስ ብትመለከች ምሳሌ መጽሐፍ ቅዱስ ራሱ የገዛ መጽሐፍ ቅዱስ ራሱ ዘዳግም ላይ ሙሴ ብሎ ተናገረ። እስራኤል ሆይ ስማ አምላካችን ያህዌ አንድ አምላክ ነው አለ። አንድ አምላክ ነው ተናገረ። አይሻለ? ስለዚህ አንድ አምላክ የሚለው አስተምሮ ከጊዜ በኋላ የመጣ ሳይሆን በነቢያት ሲሰበክ የነበረ አስተምሮ ነው። ስለዚህ አምላካችን አልተሆንም። ግን አንቺ እንዳሽ ትክክል የሚሆነው ምን ቢሆን አምላክ ዝም ብሎ ቢተሆንና ራሳችሁ ፈልጉ ቢለን ትክክል ነበርሽ። ግን አምላካችን ዝም ብሎ ፈልጉ አይደለም ያለው፣ ነብይ ላከ። ነብይም ልኮ ዝም አለ፣ መጽሐፍትን አወረደ። መጽሐፍትን አንብባችሁ እውነትን አገኙ አለ። ኦኬ ስለዚህ አንቺ ግዴታ ምንድን ነው? መጽሐፉን ገልጠሽ ማንበብ ነው። አምላካችን እንደዚህ ላይ ቁርአን ላይ እውነቱን ግልጽ ነው፣ ውሸቱም ቀርተ በየነ ሩሽዱ ሚነል ገይ አለ። እውነቱ ከውሸቱ ተለይቷል። አምላካችን ቁርአን ላይ እውነቱን ከውሸቱ ለይቶታል፣ ተለይቷል እውነትና ውሸቱ። አንቺ ደግሞ ፈመን የክፍር ቢጣዖት አለ፣ ጣዖታትን ክዶ አለ። በአንዱ አምላክ በነቢያት አምላክ የሚያምን ከሆነ ቀጥተኛውን መንገድ የማበጠሰውን ገመድ ያዝ አለ። ስለዚህ አንቺ ማድረግ ያለብሽ ምንድን ነው? አምላካችን እውነቱን ነግሮሻል፣ ነብይ ልኳል፣ መጽሐፍ አውርዷል። ስለዚህ የአንቺ ግዴታ ምንድን መጽሐፉን አንብበሽ ቀጥተኛውን መንገድ መፈለግ ብቻ ነው። ኦኬ ይሄን አጅልኝ። ስለዚህ ነቢያት ተልኳዋል ነው። ሲቀጥል አምላክ እንደዚህ ከሚያወዛግመ በቃ በግልጽ ሁኔታ ለምን አናገርም ላልሽው ደግሞ ምድር ፈተና ናት። እቺ ቦታ የፈተና ቦታ ናት። ምድር ራሱ በእስልምናችን ምድራት የፈተና ቦታ ናት። አንቺ እንዳልሽውማ ከፈለገ እኮ አምላክ በሰማይ እኮ ድምፅ አሰምቶ አምላክ አንድ ነው ሁላችሁም ሙስሊም ነው ከማለት ይችላል እኮ የሚሳነው የለም። አላህ ሁሉን ነገር ማድረግ ይችላል። ግን እንደዛ ከሆነ እኮ ፊትና ወይም ደግሞ ፈተና የባው ነገር ቀረ። በቃ ኦኬ ፈተና የባው ነገር ቀረ። ወይም ደግሞ እኛም ወደ ምድር የመጣንበት ዓላማ በቃ ምን ጥቅም የለውም፣ ጀለን ጀነት መግባት አለብን ማለት ነው። ግን አምላካችን ምድር ላይ ሲያመጣ ለምንድን ያመጣል? በትክክል እንድንኖር ሰዎችን እንድናስተምር። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ እናንተ ህዝቦች ናችሁ፣ በጣም ጥሩ ህዝቦች ናችሁ አለ። ተእሙሩነ ቢልመዕሩፍ፣ በጥሩ ታዛላችኋል። ስለዚህ አንቺ ግዴታ አለብሽ፣ ማመን አለብሽ፣ ሰዎችን በጥሩ ማዘዝ አለብሽ። ግን ደግሞ ይሄ ሁላ ቀርቶ አምላክ ከተናገረማ ፈተናው ቀረ። ስለዚህ አምላካችን እንደዛ ከሚያግመድ ያደረገው ከኛ የሆነ እንደኛ ሰው የሆነ ነቢያትን ላከ። እነ አዳም ተላኩ፣ እነ ኖህ ተላኩ፣ እነ ኢብራሂም እነ ሙሳ ተላኩ። እነዚህ ሁላ ደግሞ መጥተው አንድ አምላክን ሰብከው ሙተዋል። አንቺ ደግሞ አንድ አምላክ የምታመልክ ከሆነ ቀጥተኛውን መንገድ ትይዣለሽ። እስልምና ምንም ያወዛግብ። እስልምና ምንድን ነው? ቁሉ ላኢላሃ ኢለላህ ቱፍሊሁ፣ ከአላህ ውጭ የሚመለክ አምላክ የለም በሉ ትድናላችሁ ነው። በተላኩት ነቢያት ማመን ነው፣ በመጽሐፉ ማመን ኸላስ። ስለዚህ ሄደን አንቺ ግዴታሽ ምንድን ነው? ቁርአን አንብቢ፣ መጽሐፉን ቅዱስን አንብቢ፣ ከዛ እውነት መርምሪ። እሺ ሀሳቢ ግልጽ ነው? አልዮም ከመለት ኡስታዝ መሐመድም ገቡ። ለእነሱስ ምን አይነት ጥያቄ ሊቀርብላቸው ይችላል ብለህ ታስባለህ? ስለ እስልምና ፈጽሞ የማያውቁ ስለ ቁርአን ፈጽሞ የማያውቁ ሰዎች እንዳሉ ጠግቄ አውቃለሁ። እኔ አሁን ተወልጄ ባደኩበት አካባቢ ራሱ እኔ አሁን ኢየሱስ ክርስቶስ ሰው ነው ብሎ እንደሚያምን እስልምና ራሱ ያወቅኩት አረብ ሀገር ከሄድኩ በኋላ ነው። እኔ ጎንደር አካባቢ ነው ተወልጄ ያደግኩት፣ የገጠር ልጅ ነኝ እንዳልኩ ነው። ገብቶሃል አይደለ? ስለዚህ ጭራሹኑ ልዩነታችን ምን እንደሆነ ራሱ ጠንቅቀው የማያውቁ ሰዎች አሉ። ቢላ ብቻ እኮ ነው የሚለየን እየተባልን ያደግ ልጆች ነበር። ለእነዚህ ሰዎችስ ምን አይነት ጥያቄ ያቀርብላቸዋል ብለህ ታስባለህ? ፈጣሪ የሚባለው አካል ጥሩ ጥያቄ። መጀመሪያ ማወቅ ያለብሽ ነገር አምላክ ፍትሃዊ ነው። ሙስሊሞች የምናመልከው አምላክ አዛኝ ነው፣ ፍትሃዊ ነው። አልዓድል ሐክም፣ ትክክለኛ መሪ ነው፣ ትክክለኛ ንጉስ ነው። እሺ ስለዚህ አምላካችን ሰዎችን ዝም ብሎ አይቀጣም። ሰዎችን ዝም ብሎ አይቀጣም። ሱረቱል ኢስራ አምላካችን እንደዚህ ይላል። አስታውሱኝ መንቀሱን ረሳሁት። ኢብራሂም አቡኪ አለ አንቀጹ ሱረቱል ኢስራ ላይ ወማ ኩና ሙዓዚቢን ጀዛከላ ወማ ኩና ሙዓዚቢን ሐታ ነብዓተ ረሱል። አምላካችን እንደዚህ ለቁርአን ላይ ወማ ኩና ሙዓዚቢን አለ። እኛ እኮ ሰዎችን አንቀጣም አለ። ሐታ ነብዓተ ረሱላ መልእክተኛ እስከምልክ ድረስ አንቀጣም አለ። ስለዚህ አምላካችን ሰዎችን አይቀጣም እስከ መቼ ድረስ? መልእክተኛ ከላከና መጽሐፍን ካወረደ በኋላ ነው።
ስለዚህ ሁጃ ቆምበት ማለት ነው። ምሳሌ አንቺ ሄለን አለሽ። ሄለን ስለ እስልምና ከሰማሽ እስልምና ከደረሰሽ ትጠየቂያለሽ። ግን ደግሞ እስልምና ካልደረሰሽ እና ስለ እስልምና ካልሰማሽ ነቢይ ካልተላከልሽ አትጠይቅም። ለዛ አምላካችን ቁርአን ላይ ምን አለ? ወማ ኩና ሙዓዚቢ ሰዎችን እኮ አንቀጣም አለ ሀታ ነብዓተ ረሱላ መልእክተኛ እስከምልክና መልእክቱ እስከሚሰሙ ድረስ አለ። ስለዚህ መልእክቱም ከሰማሽ በኋላ አንቺ ላይ ሁጃ የሚቆሙ ማለት ነው። ኦኬ ምሳሌ ኢሳ አለ። ከኢሳ አለይሂ ሰላም በኋላ ያው እንደምናውቀው ምንፍቅና መጣ። ኢየሱስ ሰው ነው የሚለው አስተምሮ እየቀረ መጣና አምላክ ነው የሚለው አስተምሮ ወገኖቻችን አመጣው። ክርስትና ተመሰረተ። ክርስትና ሲመሰረት ስለ እስልምና ያልሰማ ሰው ካለ አምላካችን አይቀጣም፣ ይፈትነው። የመልቂያማ ፈተና ነው ኢንሻአላህ፣ በኋላ እሱን አስረዳሻለሁ። ስለዚህ አይቀጣም፣ አምላክ ፍትሃዊ ነው የሚለውን ያጅልኝ። ግን ደግሞ አሁን ነቢያችን ተልከዋል። ነቢዩ መሐመድ አለይሂ አፍዶሉ ሰላት ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው። ነቢያችን ምን አሉ? ኡርሲልቱ ኢለናሲ ካፋ ለሰዎች በሙሉ ተልኬያለሁ አሉ። ስለዚህ ነቢያችን ለሰዎች በሙሉ ተልኳል። ወላ ሀታ በምድር እያሉ በህይወት እያሉ ወደ ቻይና ወደ ኢሮፕ ደብዳቤ ልኳል። እስልምና አስተምሯል። ስለዚህ እስልምና ወደ የቦታው ደርሷል። እውነትን መፈለግ የሰውየው ግዴታ ነው። ሄለን አሁን አንቺ ማሻአላ እውነትን እየፈለግሽ ነው ያልሽው። ስለዚህ እውነትን መፈለግ የሁሉም ሰው ግዴታ ነው። የሁሉም ሰው ምንድን ነው? የሁሉም ሰው ግዴታ ነው። እውነትን ፈልጎ ማገኘት አለበት። ነገር ግን ካልሰማ እኛ ሙስሊሞች የገሃነም ብለን አንፈርድም። ሁክሙን ለአላህ ነው የምንተው። እንደዚህ ያን ነገር ውስጥ ሙስሊሞች አንገባም። ለምን? እኛ ሰዎች ነን፣ የወደፊቱን አናውቅም። ነገር ግን ምን እንላለን? አላሁ ያዕለም፣ አላሁ ያውቃል እንላለን። ኦኬ። ግን ደግሞ ስለ እስልምና ልጆ መመርመር አለበት። ካልሰማሳ ለአላህ እንተዋለን። ግን አንድ ሀዲስ ላይ ነቢያችን እንደዚህ ተናግረዋል። ያው ዘመነ ልፈትራ ካለ ግልጽ ለግድሻ ዘመነ ልፈትራ ማለት ምንድን? ነቢይ ካልተላከ መልእክቱን ካልሰማ አይጠየቅም ብዬሻለሁ። ነቢያችን እንደዚህ አሉ። የውመል ቂያማ ላይ አሉ ሶስት ሰዎች መጡ አሉ። አንደኛው አሰም ነው፣ መስማት አይችልም። አንደኛው አዕማ ነው፣ አንደኛው አያስተነትንም ወይም ደግሞ አእምሮ ችግር አለበት። አንደኛው ደግሞ ነቢይ ያልተላከ ስለ እስልምና አልሰማም። ከዛ ሶስቱም የውመል ቂያማ ቆመው ምን አሉ? እኛ እኮ ስለ እስልምና አልሰማንም። አንደኛው አእምሮ ኦልሬዲ አይሰርም አይደለም፣ አእምሮ አይሰራም። ካልሰራ እስልምናን ተቀበል አይባልም። እብድ ሰው አእምሮ እስልምናን ተቀበል አይባልም። ለምን? አያስብማ። ኦኬ። ስለዚህ አምላካችን ብያዛቸዋል። ኡድኹሉ ናር ፈተና ያቀርብላቸዋል። ገሃነም እስቲ ሂዱ ይላቸዋል። የአላህን ቃል ሰምቶ የአላህን ትእዛዝ ሰምቶ የሄደ ሰው ካለ ካነት ለሁል ጀና ለሱ አው ከማ ቃል ጀነት ይሆንለታል። ስለዚህ ፈተናውን አለፈ፣ ጀነት ገባ ማለት ነው። ግን የአላህን ቃል የማይሰማ ከሆነ እምቢ ካለ ደግሞ ሰውየው ይቀጣል። ስለዚህ የውመል ቂያማ አላህ ይፈትናቸዋል። ኃያሉ አምላክ የውመል ቂያማ ይፈትናቸዋል። ፍትሃዊ አምላክ ስለሆነ ዝም ብሎ ያገኘውን ሰው እየጓተተ ገሃነም አያስገባም። ለምን? አምላክ ፍትሃዊና አዛኝ ነው ማለት ነው። ስለዚህ ይህን ይመስላል። ግልጽ ነው ሄለን? ቲንክ ዩ ግን ለእኔ ግልጽ ነው። ስለዚህ አሁን እኔ እስከ ዛሬ ድረስ እንደ ምናልባት በዚህኛው ሃይማኖት ያመጣጥ ጉዞዬ ላይ አባቴ ኦልሬዲ ገሃነም እንደገባ እያሰብኩኝ ሳዝን የኖርኩ ልጅ ነኝ። እንደው የኔ አባት እንደው ቢጸድቅልኝ ኑሮ አይ ቲንክ በዛኛው ሃይማኖት ሆኖ ስለሆነ የሞተው እኔ መጽሐፍ ቅዱስ አንብቤ በራልኝ እና በቃ ኢየሱስ ብቻ ነው ጌታ ብዬ እሱን መከተል ከጀመርኩ በኋላ ከኔ ቀድመውኝ ያለፉት ዘር ማንዘሮች በሙሉ ጀሃነም እንደገቡ እያሰብኩ ነው የኖርኩት። ገባህ አይደለ? ስለዚህ አሁን በእስልምና አስተሳሰብ ስመጣ ላስብ የምችለው እሱን አላህ ነው የሚያውቀው። ምናልባትም ጀሃነም ላይ ገቡ ይችላሉ ብዬ ላስብ እኔ አሁን ላይ አዎ ሄለን እዚህ ጋር ማለት ነው። ወላ ሀታ እኔ ሙስሊሙ ኢምራን እንኳን ማለት ነው ሙስሊሙ ኢምራን ምሳሌ አንድ ወንድም ቢሞትብኝ ጀነት ገባ ብዬ አልናገርም። ጀነት ገባ አልልም። ጀነትና ጀሃነም የአላህ ነው። እሺ ጀነትና ጀሃነም የማን ነው? የአላህ ነው። እኔ ግን እንደማውቀው ሰውየው ምሳሌ አላህ አድርጎን አንድ ወንድም አለኝ። ያ ወንድሜ ይሰግዳል፣ ይጾማል። እንደዛ ሆኖ ካየሁት ምን አደረገ? ዱዓ አደርግለታለሁ። አላህ የጀነት አስገባው ብዬ ሙስሊም እንደነበረ ስላየሁ ስለማስከብ ዱዓ አደርግለታለሁ። ለምን? ሙስሊም ስለነበረ። ግን ጀነት ገባ አልልም። ለምን? የጀነት ሁኔታ የሚያውቀው አላህ ነው። ጀነት በአላህ እጅ ነው ያለው እንጂ በእኔ እጅ አይደለም። አልተነገለኝም። ስለዚህ በዚህ ዙሪያ አልገባም፣ አልናገርም። ግን ምሳሌ ነቢያት የጀነት ናቸው ተነግሯል። ስለዚህ ነቢዩ መሐመድ ጀነት ናቸው ብዬ እናገራለሁ። ምሳሌ አቡበከር ረዲየላሁ ዐንሁ የጀነት ነው። ለምን? ሐዲስ ላይ አለ። ግን ካልተነገረን ውጭ እኛ ወደፊት ስለማናቅ ጀነት ገባ ገሃነም ገባ አንልም። ግን አምላካችን የነገረን ምንድን ነው? አንድ ሰው ሙስሊም ሆኖ የነቢያትን መተከትሎ የሞተ ካለ ጀነት ይገባል፣ ከሀዲ ደግሞ ከሆነ ገሃነም ይገባል ነው የተነገረን ነገር። ካልሰሙ ደግሞ አላህ የውመል ቂያማ ይፈትናቸዋል ነው። ነቢይ ከተላከላቸው ውሃ ደግሞ ሉት ከተበ ሁክሙን ለአላህ እንተዋለን። አላህ ያውቃል ብለን ዝም እንላለን። ግልጽ ነው ሄደ? ኦኬ ያ ግልጽ ነው። ስለዚህ አሁን እስልምና ብቻ ነው ጀነት የእስልምና ብቻ ነው ብለው የሚናገሩት ሰዎች ስህተት ናቸው ማለት ነው። ብዙ አስተምህሮ እንደዛ ማለት አይደለም። አልፎ እንደዛ ማለት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የድኹሉ አልጀነተ ኢላ ቀልቡ ሙስሊም አው ከማ ቃል ጀነትን ሙስሊም እንጂ አይገባም ብለዋል። ጀነት የተዘጋጁ ለአማኞች እንጂ ለካህዶች አልተዘጋጀም። ኦኬ። ግን ደግሞ ቅድም ብዬሻለሁኝ ዘመነ ፈትራ ላይ ያሉ ከሆኑ ማለትም
ነቢይ ያልተላከላቸው ከሆነ ስለ እስልምና ካልሰሙ ነቢይ ያልተላከበት ዘመን ከነበሩ የነበሩት የውመል ቂያማ ላይ አላህ ይፈትናቸዋል። ፈተናውን ካለፉ ጀነት ይገባሉ፣ ካለፉ ደግሞ ገሃነም ይገባሉ ማለት ነው። ኦኬ። ስለዚህ ኤክሴፕሽን አለ። ኤክሴፕሽኑ ምንድነው? መልእክቱን ያልሰሙ ሰዎች ካሉ እነሱ ዝም ብለው ገሃነም ይገባሉ ሳይሆን የሚባለው የውመል ቂያማ ላይ አላህ ይፈትናቸዋል እንጂ ሐዲስ ላይ እንደተቀመጠው ጀነት የሚገባው አማኝ ነፍስ ብቻ ነው። ኦኬ። ስለዚህ አሁን ለምሳሌ እኔ ፕሮቴስታንት በነበርኩበት እያልኩ ባወራ ደስ ይለኛል። አክቹዋሊ አሁን ምንም አይነት ህብረት ስለማላደርግ እና በነበርኩበት ታይም በቃ ኦልሬዲ አምኛለሁ፣ ኃጢአቴ በክርስቶስ ታጥቦልኛል። ስለዚህ አሁን ብሞት ቀጥታ ነፍሴ ገነት እንደምትገባ አምኜን መኖር ብዬ ነበር ማወራው። እስልምናን ብቀበል እስላም ሙስሊም ሁኜ የሚጠበቅብኝን ነገር ሁሉ እያደረግኩ ሰላቴን እየሰገድኩ ጾሜን እየጾምኩ አይ ቲንክ እስልምና የሚያዘውን ነገር ሁሉ እያደረግኩ ቆይቼ ካለፍኩ ገነት ነው ምገባ ብዬ ደረቴን ነፍቼ የምናገርበት ነገር አይኖረኝም። ጥሩ ጥያቄ።